ከሰዓት ነው። በቅዳሜ ከሰዓታችን የጨዋታ ሰዓት ላይ ነው ያለነው። የቅዳሜ ከሰዓት ቤተሰቦች የሚዝናኑበት፣ የማያውቁትን የሚያውቁበት፣ የሚያውቁትን የሚመልሱበት፣ የሚሸለሙበት የጨዋታ ሰዓት ነው። ሁላችሁም ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። ሳምንት ሞልቶ እናንተ ስትመጡ በጣም ደስ ይለናል። ለምን ከኛ ጋር አንደኛው የምትጫወቱበት ከኛ ጋር ያላችሁ ደግሞ የእናንተ የራሳችሁ ሰዓት ስለሆነ ማለት ነው። ዛሬ እነማን ናቸው የሚጫወቱት የሚለውን እንታወቃለን። ማንም በልንታወቅ። ሜሮን እባላለሁ። ሜሮን ታደሰ። ምን ምሳሌ? ሴልስ ማን ነኝ? ሴልስ ማን? እሺ። ጌታውን ሙሉነህ እባላለሁ። ጌታውን ሙሉነህ ምን ምሳሌ? እኔ ሹፌር። በጣም እሺ። ሊዲያ ታዘበው። ሊዲያ ታዘበው ምን ምሳሌ? ተማሪ። ምን ፋርማሲ። ሱልጣን መሐመድ ምን ምሳሌ? ሾፌር። ምን ከባድ መኪና አይሱዙ። ስለዚህ ሀገር አቋራጭ በጣም ብዙ ቦታ ስለሚነዳ ሱልጣን ገጠመኝ ካለው ሊነግረን ይችላል። የጨዋታውን ህግ ነግራችኋለሁ። የጨዋታው ህግ ማውራት፣ መነጋገር፣ መተየት በጭራሽ አይቻልም። የራሳችሁን ምላሽ ነው የምትሰጡት፣ አንድ ቡድን ብትሆኑ ማለት ነው። አንድ አይነት ምላሽ ስትመልሱ ቦነስ ነጥብ ስላለው ማለት ነው። ስለዚህ የጨዋታው ዋና ህግ ምንድነው? አለማውራት፣ አለመተየትና አለመነጋገር፣ የራስን መልስ ጎላ አድርጎ መጻፍ ነው ማለት ነው። ስለዚህ ነጥቡ ከፍ ያለ ሰው ያሸንፋል። ከመቶ ነው የምትጫወቱት። እነ ሱልጣን ከመቶ ስንት ታመጣላችሁ? 80 ስንት? 80 ከመቶ 80። እሺ እናንተስ? ከመቶ 90 ተስማምታ? እሺ ለሁለታችሁም መልካም እድል እንመኛለን። የጨዋታ ሰዓቱን ለመጀመር መልካም ፈቃደኛ የሆነ ቡድን ካለ ከዛ ቡድን እንጀምራለን። ከማን እንጀምር? ፈቃደኛ ናችሁ? በጣም ጥሩ። ጥያቄ ቁጥር 2 ነው የደረሳቸው። በእጣው መሰረት እነሱ ጥያቄ ቁጥር 1 ደርሳቸዋል እነ ሱልጣን። ስለዚህ እነ ሜሮን ጥያቄ ቁጥር 2 ነው የደረሳችሁ ማለት ነው። ለመጮት ዝግጁ ናችሁ? እሺ። የመጀመሪያው ዙር ላይ ሁለታችሁም ከመለሳችሁ 15 ነጥብ፣ አንድ ሰው ብቻ ደግሞ ከመለሰ 10 ነጥብ ነው የምታገኙት። ስለዚህ በደንብ አስተውላችሁ መልሱ፣ ተያዩ። እሺ። የመጀመሪያው ጥያቄ ምሳሌ አነጋገር ነው። በሽታውን የደበቀ ዳሽ አይገኝለትም። ይህ ምሳሌ አነጋገር አሟሉ። በሽታውን የደበቀ ዳሽ አይገኝለትም። ጎላ አድርጋችሁ ጻፉ። ገልብጭ። እሺ ወደ ሁለተኛ ጥያቄ እናልፋለን። ዋና ከተማ ነው የምጠይቃችሁ። የግሪክ ዋና ከተማ ማን ነች? የግሪክ ጻፊ። የመጣልሽን ጻፊ። ግዴለሽም ሊሆን ይችላል። እሺ ጨርሷል። ሜሮንና ጌታውን የመጀመሪያው ዙር ላይ እንግዲህ 30 ነጥብ ለማግኘት ነው የሚጫወቱት። ከ30 ነጥብ ስንት ያገኛሉ የሚለው በጣም ተጠባቂ ነው። በሽታውን የደበቀ ምን አይገኝለት? መድኃኒት አይገኝለትም። ትክክለኛ ምላሽ ይሄ ነው። በሽታውን የደበቀ መድኃኒት አይገኝለትም። ምን አላችሁ? መድኃኒት ብለዋል። በጣም አሪፍ፣ በጣም ጥሩ። የግሪክ ዋና ከተማ ማነች? የግሪክ ዋና ከተማ ማነች? አቴንስ። ትክክለኛ ምላሽ ነው። አቴንስ ነው። ትክክለኛ ምላሽ አቴንስ ነው። ምን አላችሁ? ካርቱም ነው ያልከው? ካርቱም ነው ያለው። እሷ ምንም ማለት ሜሮን አልመለሰችም። እሱ ካርቱም ብሏል። እሺ አቴንስ ነው ትክክለኛ ምላሽ። አንተ ካርቱም ነው ያልከው። ካርቱም የምን ከተማ ነች? የሱዳን ከተማ ነች ካርቱም። ስለዚህ ትክክለኛው ምላሽ አቴንስ ነው። በዚህኛው ዙር ላይ ሁለታችሁም የመጀመሪያው ዙር ላይ ስለመለሳችሁ 15 ነጥብ ታገኛላችሁ። በሁለተኛው ዙር ምንም አልመለሳችሁም። ስለዚህ ከ30ው 15 አላችሁ። 15 ነጥብ አላችሁ። 15 ነጥብ። ሊዲያና ሱልጣን አጠቃላይ እንግዲህ 80 ነጥብ እናመጣለን ብለዋል። የመጀመሪያው ላይ ሁለታችሁም ከመለሳችሁ 15፣ አንድ ሰው ከመለሰ 10 ነጥብ ታገኛላችሁ። ለሁሉም ዳሽ አለው። ይሄን አባባል አሟሉ። ለሁሉም ምን አለው? እሺ ወደ ሁለተኛው ጥያቄ እናልፋለን። የሩሲያ ዋና ከተማ ማን ነች?
የሩሲያ ዋና ከተማ የሩሲያ ዋና ከተማ የሩሲያ ዋና ከተማ ማን ነች? ሊዲያ። እሺ ለሁሉም ዳሽ አለው። ለሁሉም ምን አለው? ለሁሉም ጊዜ አለው። ትክክለኛ ምላሽ ነው። ለሁሉም ጊዜ አለው። እሺ ምላሻችሁን አሳዩ። ጊዜ ብላለች፣ ጊዜ ብላለች። መልሱን ለካሜራ የመጀመሪያው ላይ ሁለቱም መልሰዋል። የሩሲያ ዋና ከተማ ማን ነች? ሞስኮ። ትክክለኛው ምላሽ ነው፣ ሞስኮ ነው። አጨብጭቡለት። በጣም አሪፍ። እሺ ምን አላችሁ? ኩባ ብሏል። የሩሲያ ዋና ከተማ ኩባ አይደለችም፣ አልመለስሽም። ስለዚህ የመጀመሪያው ላይ እናንተም ተመሳሳይ ሁለታችሁም ስለመለሳችሁ ከ30 15 ነጥብ አላችሁ ማለት ነው። 15 ነጥብ። ስለዚህ 15 ነጥብ አላችሁ። በሁለተኛው ዙር ላይ ሁለቱም ከመለሱ 20 ነጥብ፣ አንድ ሰው ከመለሰ ደግሞ 15 ነጥብ ነው የሚያመጡት ማለት ነው። አሁን የነ ሜሮን ተራ ነው። ወደ እነ ሜሮን እንሄዳለን። እሺ ሁለተኛ ዙር ሞኝና ዳሽ የያዘውን አይለቅም። ሞኝና ምንድን ነው? የያዘውን አይለቅም። ጎላ አድርጋችሁ ጻፉ። ሞኝና ዳሽ የያዘውን አይለቅም። እሺ ወደ ሁለተኛው ጥያቄ እናልፋለን። ከተሰበረ መልሶ የማይጠገን ነገር ምንድን ነው? ከተሰበረ መልሶ የማይጠገን ነገር ምንድን ነው? ቤት ውስጥ ያላችሁ ሰዎች 7696 ላይ ኬኬ ብላችሁ ላኩልን፣ እኛ እንደውላችኋለን። እዚህ ትመጣላችሁ፣ ትዝናናላችሁ፣ ትጫወታላችሁ፣ ገንዘብ ትሸለማላችሁ። ከተሰበረ የማይጠገን ነገር ጨረሳችሁ? ሁለተኛውን ዙር ጨርሷል ሜሮንና ጌታውን። ወደ ምላሹ እናልፋለን። ሞኝና ዳሽ የያዘውን አይለቅም። ሞኝና ወረቀት ትክክለኛው ምላሽ ነው። ሞኝና ወረቀት የያዘውን አይለቅም። ምን አላችሁ? ሞኝና ቂም የያዘውን አይለቅም ብላለች። ሞኝና ወረቀት ብሏል። ትክክለኛው ምላሽ አግኝቷል። ሞኝና ቂም አይደለም፣ ሞኝና ወረቀት። አሁን እሱን ወረቀት ጻፍሽበታ፣ በቃ አይለቅም። ያዘ ነው ማለት ነው። እሺ ሁለተኛው ጥያቄ ከተሰበረ የማይጠገን ነገር ምንድን ነው? ከተሰበረ የማይጠገን ነገር ምን ይመስልሻል? ብርጭቆ? ቅስም? ጥሩ ነው፣ ተጠግተሻል። እሺ ከተሰበረ የማይጠገን ነገር ብርሌ። ከነቃ አይሆንም፣ ዕቃ ነው። ብርሌ አይደለም። ብርሌና ብርጭቆ አይለያዩም፣ ዕቃ ናቸው ሁለቱ። እሺ ሞራሉን ተሰበረ የሚለው ከተሰበረ የማይጠገን ነገር ልብም ተከፍቶ ይታከማል። እሺ ልብ ነው የምትሉት። እሺ ትክክለኛው ምላሽ ቃል። ትክክለኛው ምላሽ ቃል ነው። ቃል ተሰበረ ሲባል ሰምታችኋል። ያው ሞራል ምናምን የሚለው ይጠጋል ወደዛ። ግን አንድ ሰው አንድ ጊዜ ቃሉን ካጠፈ በኋላ መልሶ ቢያደርገውም እንደ መጀመሪያው አይነት ስሜት አይኖረውም። ስለዚህ ከተሰበረ የማይጠገን ነገር ቃል ነው። ምን አላችሁ? ሸክላ ብሏል። እንቁላል መጀመሪያም ወይ ሊሰበር ወይ ሊበላ ወይ ሊፈለፈል ነው የመጣው ራሱ። ሸክላ ደግሞ ድጋሚ ተፈጭቶ አብሮ ይሰራል አይደለ? ስለዚህ ሁለቱም ምላሽ አይደለም። በዚህኛው ዙር ላይ ሁለታችሁም የመጀመሪያውን ጥያቄ መልሳችኋል። አንድ ሰው ነው የመለሰው። ወረቀት የሚል ምላሽ አንድ መልሳችኋል። ጌታውን ስለመለስክ ቅድም 15 ነበራችሁ፣ አሁን 15 በድምሩ 30 ነጥብ አላችሁ። 30 ነጥብ አላችሁ። እሺ ሊዲያና ሱልጣን የመጀመሪያው ዙር ላይ 15 ነጥብ አላቸው። በዚህኛው ዙር ላይ ሁለታችሁም ስትመልሱ 21 ሰው ሲመልስ 15 ነጥብ ነው ያላችሁ። ሁለተኛ ዙር ሰርገኛ መጣ ዳሽ ቀንጥሱ። ይህን አባባል አሟል። ሰርገኛ መጣ ዳሽ ቀንጥሱ። እሺ ሁለተኛ ጥያቄ አስተውላችሁ አዳምጡኝ። የሄኖክ እናት 3 ልጅ አላቸው። አንደኛው ናሆም፣ አንደኛው ፍጹም ነው። የአንደኛው ልጃቸው ስም ነው። የሄኖክ እናት 3 ልጅ አላቸው። የአንደኛው ስም ናሆም፣ የአንደኛው ስም ፍጹም ነው። የአንደኛው የቀረው ልጅ ስም ነው። ገለጽ።
እሺ አደርኩላችሁ። እሺ በዚህኛው ዙር ስንት ነጥብ ያመጣሉ የሚለው ተጠባቂ ነው። እሺ ሰርገኛ መጣ ዳሽ ቀንጥሱ ምንድነው? በርበሬ ቀንጥሱ። ሰርገኛ መጣ በርበሬ ቀንጥሱ። ይሄ ብዙ ጊዜ ሳያነብ ማለት ነው አመቱ ደርሶበት ፈተና ለደረሰበት ሰው ነው። ሁሉንም ትምህርት ባንዴ ለሚያነብ ሰው ነው የሚጠቀመውና አሁን መስከረም ስለሆነ ትምህርታችሁን ከስር ካነበባችሁ ይሄኛው አባባል እናንተ ላይ አይሰራም ማለት ነው። ሰርገኛ መጣ በርበሬ ቀንጥሱ ምን አላችሁ? በርበሬ ብሏል። በጣም አሪፍ። ሁለቱም መልሰዋል። ሁለቱም ሰርገኛ መጣ በርበሬ ቀንጥሱ ብለዋል። የሄኖክ እናት 3 ልጆች አሏቸው፣ ናሆም እና ፍጹም ሁለቱ ሲሆኑ የአንደኛው ልጃቸው ስም ማን ነው? ሄኖክ። ትክክለኛ ምላሽ ነው። ሄኖክ ብለዋል። ማን አላችሁ እናንተ? ሄኖክ። ሁለቱም መልሰውታል። በጣም አሪፍ። ስለዚህ በዚህኛው ዙር ላይ 40 ነጥብ ሲጨምሩ ቅድም 15 ነበራቸው፣ በድምሩ 55 ነጥብ አላቸው። 55 ነጥብ አላቸው። 30 ነጥብ ነው ያላቸው። እነሱ ደግሞ 55 ነጥብ ነው ያላቸው። ስለዚህ አሁንም የጨዋታ ሰዓቱ አላለቀም። ለምን አላለቀም? የመጨረሻው ጥያቄ 30 ነጥብ ነው ያለው። 30 ነጥብ ግን የምታገኙት ሁለታችሁም አንድ አይነት ምላሽ ከመለሳችሁ ብቻ ነው። ስለዚህ እነሱ አሁን ሁለቱም አንድ አይነት ምላሽ መልሰው ማለት ነው እናንተ የመጨረሻውን ጥያቄ ከሳታችሁ እነሱ 60 ነጥብ ይሆናሉ፣ የመጨረሻውን 30 ካገኙ ማለት ነው። ስለዚህ 55 ነጥባችሁ ይከስራል ማለት ነው። ስለዚህ የመጨረሻው ጥያቄ በጣም ወሳኝ ነው። እናንተም 30 ነጥብ ይዛችሁ እነሱ 55 ይዘው ነው እንግዲህ ወደ ሶስተኛው ዙር የምናልፈው። በድጋሚ መልካም እድል ለሁለታችሁም። ወረቀታችሁን አዘጋጁ። እንቆቅልሽ አከታትዬ ለሁላችሁም መጠይቃችኋለሁ ማለት ነው። እሺ ሜሮንና ጌታውን 30 ነጥብ አላቸው በሁለት ዙር። የመጨረሻው ዙር 30 ነጥብ ነው። ከሁለት አንዳችሁ ብትመልሱ ምንም ዋጋ የለውም። ሁለታችሁም አንድ አይነት ምላሽ መስጠት አለባችሁ። እንቆቅልሽ ምን አቀልህ? መሬት ወድቆ አንስቼ ቢይዘው አለቀ ይላል። ማን? መሬት ወድቆ አንስቼ ቢይዘው አለቀ ይላል። ገልብጭ። እሺ ጨርሰዋል። ሜሮን እኮ ከመለሱት ያሸንፏቸዋል። ምን እየተሰማችሁ? 55 ነጥብ ይዛቸዋል። አሁን 20 ቢሆን የመጀመሪያው ዙር ላይ ያላቸው 30ውን ቢመልሱ 50 ስለሆነ የሚሆኑት አይደርሱባችሁም ነበር። አሁን ግን ሊደርሱባችሁ ይችላሉ። እናንተ የመጨረሻውን ለመመለስ ዝግጁ ናችሁ? በጣም ጥሩ። እሺ እንቆቅልሽ ምን አውቃለሁ? ዞራ ዞራ ራቷ ጥፊ ማናት? ገልጭ። ዞራ ዞራ ራቷ ጥፊ። ሱልጣን ገምተን ቢሆን ጻፍ፣ አለበለዚያ እነሱ ባለቀ ሳል ሊያሸንፉ ይችላሉ። ዞራ ዞራ ራቷ ጥፊ 55 ነጥብ አላቸው። 80 እናመጣለን ያሉት የመጨረሻውን ከመለሱ 85 ነው የሚሉት። እነሱ ደግሞ 30 አላቸው። የመጨረሻውን ከመለሱ 60 ነው የሚሉት። ስለዚህ ሁለቱም ጨርሰዋል። አሁን ጨርሰዋል። ቤት ውስጥ ያላችሁ ሰዎች ወረቀትና እስክሪብቶ አስተካክላችሁ መጫወት ትችላላችሁ። እዚህ መታችሁ መጫወት ትችላላችሁ፣ ትሸለማላችሁ። ስለዚህ ቤት ውስጥም እንደ ጠቅላላ እውቀት ይህንን ጥያቄና መልስ ውድድር እያዘጋጃችሁ መጫወት ትችላላችሁ ማለት ነው። እሺ ከማን እንጀምር? እነሱ 55 ነጥብ አላቸው። እንተዋቸው እና እናንተ ከመለሳችሁ ስለሚያጓጓ ወደ እናንተ እንሂድ። እሺ እና ሜሮን መሬት ወድቆ አንስቼ ቢይዘው አለቀ ማን ይመስላል? ውሃ አይደለም። እሺ ማን ይመስላል? ገምት። ማን ይመስልሻል? እንቁላል። ምን ነው? አይ መሬት ወድቆ አንስቼ ቢይዘው አለቀ። በረዶ እንደዚህ አፍሳችሁ አታውቁም? ከመሬት ከዛ ትክክለኛው ምላሽ በረዶ ነው። በረዶ ከመሬት አንስታችሁ እጃችሁ ላይ ብትይዙት ይሟሟና ያልቃል። ስለዚህ ትክክለኛው ምላሽ በረዶ ነው። ምን አላችሁ? በረዶ ብላለች። ምን አልክ? እሳት። በረዶና እሳት ብሏል።
እሳትማ ይጨርሳል እንጂ አይጨርስም። እጅ ላይ እነዚህ እሳት ብትይዘው አንተን ያቃጥላል እንጂ እሱ ምንም። በረዶ ትክክለኛ ምላሽ ነው። ሜሮን ብቻዋን ብትመልስም ግማሽ ነጥብ ስለሌለው በዚህኛው ዙር እነሱ 55 ነጥብ ስላላቸው አሸናፊ መሆናቸው ተረጋግጧል። የመጨረሻ ነጥባቸው ስንት ነው የሚለውን ነው ማረጋገጥ ያለብን። የእነሱን ምላሽ እናያለን ማለት ነው። ዞራ ዞራ አራቷ ጥፊ ማንች ማን ትመስላለች? ዞራ ዞራ አራቷ ጥፊ ጎረቤት ጋር ምናምን ጭልኝ ተብለሽ ታውቂያለሽ? አይደለም፣ ሌላ ጤፍ ምናምን ሲገዛ ቤት ከጎረቤት ምናምን ጭልኝ እርሻ አለ። ወንፊት ትክክለኛ ምላሽ ወንፊት። እንደዚህ ይደረግና ከዛ መታ መታ ከዛ እንደዚህ ይደረግና እንደዚህ ከዛ መታ መታ። ስለዚህ ዞራ ዞራ አራቷ ጥፊ ወንፊት ነው ምላሹ። ምን አላችሁ? ወንፊት ብላለች። ወንፊት ብሏል። 85 ነጥብ አምጥተዋል። 85 ነጥብ አምጥተው ነው ያሸነፉት። በጣም የሚገርም ነው። ሊዲያ እና ሱልጣን የዛሬ የጨዋታ ሰዓት አሸናፊዎች ናቸው። 85 ነጥብ አምጥተዋል። 80 እናመጣለን ብሎ ነበር። ከቃላቸው ከፍ ብሎ 85 ነጥብ አንጥተው ነው የጨረሱት። ሊዲያና ሱልጣን የዛሬ የጨዋታ ሰዓት አሸናፊዎች ናቸው። እያንዳንዱ ነጥባቸው 85ቱ ነጥብ ማለት ነው። እያንዳንዱ ነጥብ በ20 ይባዛና ሂሳብ ገቢ ይደረግላቸዋል ማለት ነው። ደስ አላችሁ። እነ ሜሮንም ጥሩ ተፎካካሪዎች ናቸው። የመጨረሻው ሳለ እንግዲህ ተሸንፋችኋል ማለት ነው። ግን ተሸንፋችኋል ማለት ሁሌ ተሸንፋላችሁ ማለት አይደለም። ሌላ ጊዜ ደግሞ መታችሁ ታሸንፋላችሁ። ቅዳሜ ከሰዓት ሁልጊዜም ክፍት ነው። ለቅዳሜ ከሰዓት ቤተሰቦች 7696 ላይ ኬኬ ብላችሁ በስልካችሁ ብቻ ቴክስት ላኩልን። እኛ እንደውላችኋለን። እዚህ ትመጣላችሁ፣ ተዝናናላችሁ። የማታውቁት ነገር ካለ ታውቃላችሁ። የምታውቁት ነገር ካለ ደግሞ ልክ እንደነ ሱልጣን እንደነ ሊዲያ ትመልሱና ትሸለማላችሁ። ሳምንት እዚህ ጋር እንገናኝ። 7696 ላይ ኬኬ ብላችሁ ናችሁ።